ኦርቶዶክስ ለመሆን አስቤዋለሁ። ኦርቶዶክስ ለመሆን ፍላጎቱ የለኝም ነበር። ትምህርቱ ገብቶኛል፣ ግን እንዴት እንደሆንኩኝ ራሱ የኔሞ ለራሱ ይገርመኛልና ደሃ ሲሞት ፍታቱም በቃ ዝቅ ያለ ነው። ሀብታም ሲሞት ከበሮ ራሱ ድምጽ ያወጣል። ግድ በግድ ማለት ነው ገፍቶ ሊያወጣ ይፈልጋል ሰይጣን ዙሪያውን አሙቆ እኛ መቼም አንወጣ መቼም ቢሆን ማለት ነው። ሰላም ቤተሰቦች እንዴት ናችሁልኝ? ሰሞንኛ ወቅታዊ አነጋጋሪ ጉዳዮችን ይዤላችሁ መጥቻለሁ። ታዲያ ይህንን ቻናል ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እስኪ ሁላችሁም ገብታችሁ ቤተሰቦች ኮሜንት ላይ ትዝታውና በጋሻውን እግዚአብሔር ልቦና ይስጣቸው ወደ ደጁ በድጋሚ መልሳችሁ ብላችሁ ጻፍ አድርጉላቸው። ምክንያቱም ከአንደበታቸው የሰማችሁት ንግግርን እንዴት አገኛችሁት? ትጋ ስትተጋ ምን እያሰብክ ነው? ትርፍህን አስብ ነው። ልትዘፍን ሲገፋፋ ምንድነው የማተርፈው በል። እንድትሳደብ ሲገፋፋ ምንድነው የማተርፈው በል። ስጋ የማይገባ ነገር እንድትሰራ ሲያሸንፍ ከዚህ ምንድነው የማተርፈው በል። ቀጥሎ ምን ታተርፋለህ? ትርፉን አስብ ነው። ትርፉን አስብና በዚያ ከስሜት ውጭ በሆነው የነፍስህ መንገድ ጽናበት ነው። አንድ ሰው ምንም ሱስ ወይም ኃጢአት ውስጥ ቢሆን ምንድነው የማተርፈው ብሎ ከጠየቀ መዳን ይችላል፣ ማቆም ይችላል። ሰይጣን ሁልጊዜ እንዳንጠይቅ ነው የሚያደርገን። ድርጊቱን ብቻ እንድናስብ ነው የሚያደርገን እንጂ ከድርጊቱ በኋላ ያለውን ነገር እንድናስብ ያደርገናል። ምንድነው የማተርፈው? መንግስተ ሰማያት። ምንድነው የማተርፈው? ጸጋ። ምንድነው የማተርፈው? ጤና። ምንድነው የማተርፈው? በእግዚአብሔር ዘንድ ያለ ባለሟልነት። ምንድነው የማተርፈው? ረድኤት። ምንድነው የማተርፈው? እድሜ። እንዲህ ብለን ካሰብ በስመ አብ ወወልድ ወመንፈስ ቅዱስ ሰው ምን ኃጢአት ይሰራል? ትርፉን ካሰበ። ሶስተኛው ምንድነው ማሰብ ያለብን? ኪሳራውን ነው። ማታ ስትተኛ ወንድሜን አስቀየምኩት፣ ማንን አስቀይም የገባው በል ይላል። በዝርዝር ነው የሚጽፈው በዜና አበው ላይ። ማታ ስትገባም ዛሬ ማንን አስቀየምኩ፣ ከክርስቶስ ጋር ዋልኩ ወይስ ከሰይጣን ጋር ዋልኩ በል። ሌሊት ጠዋት ስትነሳ ከእግዚአብሔር ጋር አደርኩ ከሰይጣን ጋር በል። መንግስተ ሰማያትን ይዣት አደርኩ ሲኦል ውስጥ ገብቻ አደርኩ በል። ኪሳራህን ገምግም ነው ጠዋትና ማታ። ቤተሰቦች ሁሌም እንደምላችሁ አባ ገብረ ኪዳን ብዙ ጊዜ ትምህርት የሚያስተምሩት ለኛ ለወጣቶች ከጠፋንበት ጎዳና እንድንመለስ ነውና እጅግ በጣም ነው ደስ ይለው። እስኪ ለአባታችን እድሜና ጤና ተመኙላቸው። ወደ ኔክስት ይህንን ጀግና ተመልከቱ። የ26 ዓመቱ ጀግና ዮናታን ገብሩ ነፍሱን ገብሮ የሌሎችን ህይወት ታድጓል። ትላንት ሰኔ 11 ቀን 2017 ዓ.ም በአዲስ አበባ ክፍለ ከተማ በአጋጣሚ የእሳት አደጋ ዮናታን በችግር ውስጥ የነበሩ ሰዎችን ለማዳን ሲል የራሱን ህይወት መስዋዕት አድርጓል። ለሙያው ባለው ታማኝነት ላደረገው ታላቅ የነፍስ ትግል ሁሌም ሲታወስ ይኖራል። የወጣቱ ጀግና ስርዓተ ቀብር ዛሬ በቀጨኔ መድኃኔዓለም ቤተክርስቲያን ተፈጽሟል። እሺ ቤተሰቦች ሰሞኑኛ ከተሰሙ በጣም አሳዛኝ ጉዳዮች አንዱ የዮናታን ድርጊት ነው። እጅግ በጣም ብዙ ኢትዮጵያኖችን ያሳዘነ ቢሆንም ግን የጀግና አሟሟት ነው የሞተው። ምክንያቱም በስራው ላይ ባደረገው ተጋድሎ ነው የሞተው። ይህ ወንድማችንን ሁላችሁም ገብታችሁ ኮሜንት ላይ ነፍስህን ይማረው በሉት። አርሴማ ወረርሽኝ፣ የምድራችን ወረርሽኝ፣ በቃ ከስም ጀምሮ ምድራችንን የተቆጣጠረ ስፒሪት የአርሴማ መንፈስ እሳት ሳያጠፋት ወጀቡ ሳይገፋት በመከራ መሃል ንጽህናችን መግለጽ እንዲህ ያረከሰ አሜን በሉ ይላል። የጥላቻ ስብከት ባፉ እያነገሰ በማን ለመዳን ነው? ቃሉን ለማዋረድ ሰው እንዴት ይመኛል? ጻድቃን በሌሉበት ከቅዳሴው ውጭ ምህረቱ ይገኛል? ማተብ ያሰረው ልብ ለአምላኩ የሚታዘዝ መሆኑን ከጠፋ ምስጢሩ አይገባም። ተው ምን አለፋ። እሺ ቤተሰቦች የእግዚአብሔር ቃልን ለሚናገረው ቀኝህን ለሚመታ ግራህን ስጠው እንደሚለው ቃል መሰረት እኛም ይህን ሰውዬ ከመስደብ ከመዝለፍ ይልቅ ቅድስት አርሴማ ልቦናውን ትመልስለት እንጂ ይህ ሰውዬ ብቻውን አይደለም። ስማኝ ወንድሜ፣ ከኢየሱስ ውጪ ማንም አያድንህም። ጥምቀት ምናምን አያድንም። ጥምቀት ያመነም የተጠመቀም ይድናል። መጽሐፍ ሲናገር በልጁ የሚያምን ሁሉ የዘላለም ሕይወት አለው ይላል። ስለዚህ እምነት ብቻ ነው የሚያድነው ወንድሜ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እናንተ የምታሩት መልካም ነገር በጻድቃን ስም በሰማዕታት ስም እያላችሁ በቅዱሳን ስም እያላችሁ ውሃ ማጠጣት፣ ዳቦ መስጠት፣ ይሄ ታስር መጠየቅ ምንም ጥቅም የለው፣ ምንም አይጠቅምም። ማንም ከነዚህ ከተናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዛሙርቱ ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋም።
ወዳጅ ደግሜ ልንገርህ፣ ስራ ምንም ዋጋ የለው። በስራ ማንንም አይጠይቅህም። የፈለግከውን ስራ ማንንም በስራክ አይጠይቅህም። እርሱ ለእያንዳንዱ እንደ ስራው ያስረክበዋል። ደግሞ መጽሐፍ ሲናገር ስለኛ የሚያማልደው ኢየሱስ ክርስቶስ ነው። ስለዚህ ከኢየሱስ ክርስቶስ ውጪ ማንም አያማልድም። ቅዱሳን ምናምን የምትላቸው ማንም ቢሆን አያማልድህም። ራሳቸውም ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል። እኔ የምለው ወዳጅ ለምን አታነበው? መጽሐፉን ከፍተህ ተው እባክህ። ምን ማንበብ ነው? ማንበብ ትላለህ እንዴ? ጸጋ ነው በቃ። ብዙ ጊዜ ስራ ቦታ፣ ትምህርት ቤት ላይ እንዲሁም መንገድ ላይ ለሚከራከራችሁ ፕሮቴስታንት ጓደኞቻችሁ ይሄ ቪዲዮ ሼር አድርጉላችሁ። ኦርቶዶክስ ለመሆን አስቤው አላውቅም። ኦርቶዶክስ ለመሆን ፍላጎቱ የለኝም ነበር። ትምህርቱ ገብቶኛል፣ ግን እንዴት እንደሆንኩኝ ራሱ የኔ መሆን ለራሴው ይገርመኛልና ምን አይነት መመረጥ እንደሆነ ይገርመኛል የምር ማለት ነውና ዲያራህ መቼም ኦርቶዶክስ አልሆነም አልኳት። መቼ ኦርቶዶክስ ለሆኑ ለቀን ሲቀረኝ ትምህርቷ ገብቶኛል፣ ምን ገብቶኛል፣ ግን በቃ እውነት አለ ብዬ ማስበው ከልጅነቴ ጀምሮ ስላደኩበት እንዳልኩሽ ራእይ ያለው ብዬሻለሁ፣ ማየት አይቻለሁ፣ ድምጽ ሰማለሁ ብዬሻለሁ፣ ሰምቼ አውቃለሁ። የውሸት ድምጾች እንደዚህ አይነት እስራት ውስጥ ለመውጣት ምን አይነት መመረጥ እንደሆነ በነገራችን ላይ ዲያብሎስም እኮ መጀመሪያ አስመጣ የምትፈልገውን ነገር ሰጥቶክ ነው። የምትፈልገውን ነገር ይሰጥክና ኦ በቃ ተሳካልኝ ምናምን ነገር ይላል። ግን ምንድነው እጅ ወጥመድ ነው። ይሄ እጁ ላይ እስኪያስገባክ ድረስ ነው። ላይክ እዛም ያለው እንደዛ አይነት ነገር ነው። የሆነ ዲያብሎስ ሊያሳካው ምናምን ይሄ ሊያስመስል ይችላል፣ ግን እስከ ተወሰነ ጊዜ ነው ደስታውም ምኑም የሚቆየው ማለት ነው። የዚህ ወንድማችን ታሜን ንግግር እንዴት አገኛችሁት ቤተሰቦች? በጣም እጅግ በጣም ደስ የሚል ድንቅ ተአምር የተደረገለት ከብዙ ጊዜ በኋላ ወደ ደጁ ተመልሷል። እስኪ እንደኔ ደስ ያለ ሰው ኮሜንት ላይ ገብቶ እንኳን ወደ ደጁ ተመለስክ በሉልኝ። በግድ ማለት ነው ገፍቶ ሊያወጣ ይፈልጋል ሰይጣን ዙሪያውን አሙቆ። እኛ መቼም አንወጣ መቼም ቢሆን ማለት ነው። ሃይማኖትም የቀየረ ሰው የለም። ሌላም ሌላ ስንቱን ከእሳት የሚነጥቅ ወንጌል እየተገለገለ አገልግሎቱ እንዲህ ባለ ሁኔታ ውስጥ ማን ነው የሚወጣው? ስለዚህ አንወጣ ስንላቸው ዱላም ሌላም ነገር ይጀምራሉ። ግን የለም የሚከፈለው ዋጋ ሁሉ ይከፈላል። ቤተክርስቲያናችንን አገልግሎታችንን እንወዳለንና ምእመናን ባላችሁበት ቦታ እንድትረጋጉ ከዚህም በኋላ የትኛውንም ስርጭት እኔ አንዳንድ ከተሞች በጣም ደስ የሚል ስራ ሲዲዮ የሚበትኑት የሚከፋፍሉትን ይዘው በራሳቸው ፍርድ ቤት ምናምን አቁም በራሳቸው ማለት ነው እንዲህ የሚሟገቱ ሰዎች ምናምን አሉ እንጂ ምንማ እየተቀበልክ ይሄን እሺ ካልናቸው ሌላም ነውር ቢፈጸም ከዚህ በኋላ ማለት የሊቃነ ጳጳሳቱንም የትልልቅ መነኮሳቱንም ተራ የማይመጥን ተራ ነገር በየቦታው አሁን አይታል ሐሜት ሁሉ ቀርቧል። በዚህ ላይ የሻይ ቤት ሐሜት ያሬድ ከሰዎቹ ጋር ሲያወራ ያ ምንድነው? ሃይማኖት ነው? ሳይንስና ህብረተሰብ ነው? ፖለቲካ ነው? የቤት ውስጥ ሃይማኖት ለመከፋፈላው ያሬድና እኛን ለማጣላት ታስቦ እኛ እንጣላ መስቀሉንም አንጥልም ወንጌሉንም አንተው ቤተክርስቲያናችንን ማገልገላችንን አናቆምም። ምእመናን ግን እንድትጸልዩና እንዲህ አይነት በክፉ ሐሳብ የተሰማሩ ሰዎችን ታገሱ፣ እዚህ ጋር ቁሙ እንድትሏቸው እያሳሰብን ይሄን ይሄው ቅድም እንዳልኳችሁ ከአንደበታቸው እኛ ኦርቶዶክሳውያንን ሃይማኖታችንን አንቀይርም፣ የሰማችሁት ነገር ስለኛ ውሸት ነው ብለው ነበረ በአንድ ወቅት። አሁን ላይ ያሉበትን ሁኔታ ሁላችሁም ታውቃላችሁና ሁላችሁም ኮሜንት ላይ ገብታችሁ እግዚአብሔር ልቡናና ጤና ይስጣችሁ ወደ ደጁ እንድትመለሱ ቅዱስ ሚካኤል ይርዳችሁ ብሏቸው። ድሃ ሲሞት ፍታቱም በቃ ዝቅ ያለ ነው። ሀብታም ሲሞት ከበሮው ራሱ ድምፅ ያወጣል። ወየው መስሎሃል? ነፍስ በእግዚአብሔር እጅ እኮ ናት። የድሃው የሀብታሙ እኩል ናት። እና እኛ በዚህ እየመሰለ ምን ሰራው ኃጢአት በእውነቱ ነፍስ እኩል ናት። ምንለያ በዚህ በፎቁ ነው በመኪናው እንጂ በሰውነታችን እዚያ መብራቱ ስር የወደቀው ድልድይ ስር የተኛው ሌላውም ትልቁ ባለስልጣን እኩል ናቸው። ሰው ነው። እኛ ግን ስላላመን በእውነቱ በልማድ ነው። ድሃው ሰው አይመስለን፣ ቀን የጣለው ሰው አይመስለን።
አዎ ቀን ያነሳውን እየተከተል ለሃይማኖት አይሆን ለታሪክ አይሆን ኋላ ትውልድ የሚያፍርበት ታሪክ ይፈጠራል። ኋላ ያን ትውልድ የሰራ ያልፋል። ያቀረው ትውልድ ማፈሪያ እንዲሆኖ ባልዋለበት ባልሰራው ባልደከም ሲወቀስ እዚያ ሀገር ግራ ግብት የሚያደርግ ነገር ኢትዮጵያን የመሰለ ሀገር የኒህ ቅዱሳን ሀገር ሳሙኤል ኢትዮጵያዊ ነው። አክሱም ነው የተወለደ፣ ትግራይ ነው የተወለደ። እንዲህ ያለው ቅዱስ ዛሬ ታዲያ ሳሙኤል ቢያይ ምን ይል? አንቺ አክሱም አይ እንዲሆንሽ ይላል ይታየኛል የሚለው በእውነት እንዲሆንሽ አንበሳ ጋር የሚኖረው ወንድማማች የማይኖርብሽ ሆንሽ። አሁን እንደዚህ ይላሉ ቅዱሳን። እና ሃይማኖታችንን ሰው በሆነ ነገር እንግለጠው፣ ሰውን እንውደድ። አይቆጫችሁም? አንበሳ ጋር ሲኖር ሰው ጋር መኖር ሲያቅተን አይቆጫችሁም? አናብስት ጠባያቸውን ለውጠው በእውነት ለአንድ መነኩሴ ለአንድ ምስኪን ሲታዘዙ ዛሬ ሰው ለፈጣሪው አልታዘዝ ብሎ ወንድሙን እየገደለ ግፉ ወንድሙን የእናቱን ልጅ አባቱን ጦም ውሎ ጦም አድሮ ያሳደገውን አብሮ አደጉን ወንድሙን አይገርማችሁም? እና እንግዲህ እኛም አማኞች ተብለን ምን ይደረግ እንደው ለኩት እስቲ እሱ የአንበሳውን የነብሩን ትለካል። እስኪ እናንተን ቴምፕሬቸር እስቲ ለኩት እምን ላይ እንዳለ በሃይማኖታችሁ ማለኩት እስቲ እምን ላይ ናችሁ? አያችሁ እንደዚህ ወርደናል። ይህን ያህል ሰው ከጸለየ በአንድ መነኩሴ እንዴ ፈረሰኛው የሞላው ውሃ የሚታዘዝ ከሆነ ምንድነው ችግሩ? እንደው እንዲሆን ንግግር እጅግ በጣም ደስ የሚል ንግግር ነው። ምክንያቱም የሰው ልጅ ሲኖር እዚህ ምድር ላይ በሰውነቱ ነው እንጂ መከበር ያለበት በሀብትና በገንዘቡ ሊለካ አይገባም። ብዙ ጊዜ እንደምታዩት ለቅሶ ቤት ላይ፣ ድግስ ላይ፣ ሰርግ ቤት ላይ በጣም ለደሃና ለሀብታም ሰዎች የሚደረጋቸው አድሮች በጣም ያሳዝናል። ኢትዮጵያ ውስጥ የሚካሄዱ ነገሮች ደግሞ በጣም ያናዳሉ። እና ቤተሰቦች ይህን ቪዲዮ የምትሰሙ ሰዎች ካላችሁ፣ እንደዚህ አይነት ባህሪ ያለባችሁ ሰዎች ካላችሁ ይህ የማይጠቅም ነገር ነውና አባታችን በመከሩ ምክር መሰረት ሁላችንም እግዚአብሔርን እያሰብን ከኃጢአት ጎዳናችን እንራቅ። ስጠኝ እንዲሁ ምን ችግር አለው ልታካፍለኝ? አንተ የተገዛልኝ ጨርሳ አይደል እንዴ? እኔ አላካፍለም ድሮ እንዴ? አባዬ እኮ ነው ገዛልኝ። አንተ እናትህ ገዝታለህ አይደል እንዴ? ስጠኝ እንዲህ ነው ግን እንዲሁ አለቀው። እሺ ቤተሰቦች ማን ነው እስኪ በልጅነቱ እንደዚህ ጓደኛውን ያቃጠለው ያስቀራናው ይሄን ድርጊት የፈጸመው? እስኪ ኮሜንት ላይ ሃይ እንዴት ነሽ? አለው ዩስ እኔ ደህና ነኝ። አለውልህ ታዲያ ተማሪ መምህር ሎድ ታዲያ ቆንጆ ነበሩ ነው? ሁሉ ቆንጆ ነበር። ዩጋስ አሪፍ ነው። ባይዘይ በጣም ነው። እኔ ብቅል እናቱ ቴሌግራም ላይ እኮ አይደለም ያለው። በስርዓት እናውራኝ። ኦኬ ያኔ ልጅ እያለን ጫማ ሲገዛለን የትኛው ጓደኛችን ነው እንደዚህ ያስቀያማችሁት? እስኪ የምታስታውሱትን ጓደኛችሁን ስም እስኪ ኮሜንት ላይ ጻፍ አድርጉልኝ። በ19 ገብርኤል አይደል? በ18 ማታ ይመለካል፣ በ11ም እንደዛ ይመለካል፣ ለ12 ማለት ነው። እንደዛ ይታረዳል። ሲታረድ ሰዎች ይመጡና የሆነ ደም የሚደፋ ደም አለ፣ ድንጋይ ነገር አለ። እሱ ላይ ቄጠማ ይቀመጥና ይረጫል። ከዛ ድቤ ምናምን ይመታልና መልእክት የሚሰጠኝ ለኔ ገብርኤልና ሚካኤል ነው ይላሉ። የናንተ ጉዳይ ምናልባት እሺ። እዚህ ቪዲዮ ላይ በጣም ብዙ ኮሜንቶች ቤተክርስቲያንን የሚያጥላሉ ኮሜንቶች ተጽፏል እና ልጅቷ የተናገረችው አያት ቅድመ አያቷ እናቷ እሷን ጨምሮ ጠንቋይ ቤት እንደሚሄዱ ተናግራለች። እና ለጠንቋይ ደግሞ መልእክት የሚያመጣለት ማን ነው? ገብርኤልና ሚካኤል ነው ብላ ተናግራለች። እና ምኑን ያስገረማችሁ? አንድ ሰው የፈጠረውን አምላኩን የካደ ሰው
ማህተም አርጋችሁ እሱ ጋር ስትሄዱ እናንተን ለማሳሳት የገብርኤልን የሚካኤልን የማርያምን ስም ቢጠራ ምኑ ነው የሚያስገርመው? እሱ እኮ ኦልሬዲ አምላክን የካደ ሰው ነው። ስለዚህ የሚካኤል ስም የገብርኤል ስም እዛ ቦታ በመጠራቱ ቤተክርስቲያን እንደምታደርገው ጥንቁልናውን ቤተክርስቲያን እንደምታደርገው አድርጎ መናገር በጣም ነው የሚያስገርመው። ምክንያቱም እዛ መድረክ ላይ የቆመው ሰውዬም ጭምር እንደዛ ስለተናገረ ማለት ነው። እዛውጪ በማርያም ስም ጽዋ ይዘጋጃል እንዲደረጋል ያንን እንደ ጥንቁልና አድርጎ ሲናገር ነበር። እዛ ውስጥ ላላችሁ ሰዎችና ኮሜንቱን ለጻፋችሁ ሰዎች አንድ ነገር የምነግራችሁ ነገር ቢኖር በኢየሱስ ስም ያልሰራችሁበት ያለፋችሁበት ገንዘብ አካውንታችሁ ውስጥ ይገባል ከሚላችሁ ጠንቋይ ነው መጠንቀቅ ያለባችሁ። ያኛውማ ኦልሬዲ አምላኩን ክዷል። ቤተክርስቲያንም ብትሆን እንደዚህ አይነት ስፍራ ላይ እንዳንገኝ ሚሊዮን ጊዜ ተናግራለች። ስለዚህ ፈቅደሽ ወደሽ እዛ ቦታ ሄደሽ ከተደፋሽ በኋላ መተሽ ሚካኤል ገብርኤል ነው እየተባለ ነው የሚመለከው ብትይ ያው ለቤተክርስቲያን ጥላቻ ላላቸው ሰዎች እነሱ ልታስደስች ትያለሽ። ነገር ግን እዛ ስፍራ ላይ የትኛውም የቤተክርስቲያን አካል የትኛውም ካህን የትኛውም ሰው መጥቶ እንደማያስመልክ ግን አንቺም እኔም ሁላችንም እናውቃለን። ስለዚህ እንደዚህ አይነት ነገር ሲነሳ ቤተክርስቲያንን ቀድማችሁ ዘላችሁ የምትሰድቡ ሰዎች ጥንቃቄ ብታደርጉ መልካም ነው። ኮሜንት የምትጽፉ ሰዎች አማርኛ ብትማሩ አሪፍ ነው። በግድ ነበር ሳነባቸው የነበሩት ኮሜንቶቹን። አገኛችሁኝ? አማርኛ ተማሩ። እሺ ቤተሰቦች ወንድማችን ያለው ትክክል ነው። በማይሆን ጉዳና ላይ ተገኝተን ከመጣም በኋላ እዛ ሄዳችሁ መሰከሩት ምስክርነት እጅግ በጣም ያናዳል። ምክንያቱም ይሄ ቤተክርስቲያንን አይወክልም ይሄ ድርጊት እና እባካችሁ ቤተሰቦች እንደዚህ አይነት ድርጊት ታደርጉ ሰዎች ካላችሁ ከእንደዚህ አይነት ነገር ተቆጠቡ። ስሙኝ፣ በሶስተኛውና በአራተኛው ክፍለ ዘመን ቤተክርስቲያን መንፈስ ቅዱስና መጽሐፍ ቅዱስን ጥላ ከፖለቲካ ጋር ተጋባች። በ16ኛው ክፍለ ዘመን ከረጅም ዝምታ በኋላ እነ ማርቲን ሉተርና እነ ጆን ካልቪን ቃሉን ሲያነሱ መንፈሱን ግን አልነኩትም፣ ተዉት። ከዛ በፊት በ1904 በእንግሊዝ ዌልስ ውስጥ የነበረ ሪቫይቫል ነበር። እነ ጆን ዌስሊ ወጣት ልጅ ነው እየሰበከ ብዙ ሰዎች በመንፈስ ቅዱስ ይሞሉ ነበር። ግን የአዙዛው እሺ አልቅበት እዚህ ጋር ነው ወዳጃችን የተናገረው ነገር ሰምታችኋልና ትንሽ ነገር ብቻ ልበላችሁ። ሶስተኛውና አራተኛው ክፍለ ዘመን ላይ ቤተክርስቲያን የእግዚአብሔርን ቃልና የእግዚአብሔር መንፈስ ጥላ ከፖለቲካ ጋር ተጋባች አለ። which means የእግዚአብሔርን ቃልም የእግዚአብሔርን መንፈስንም አጣችሁ ማለት ነው። ስለዛ ሞተች ማለት ነው፣ ጠፋች። ቤተክርስቲያን እንደ ቤተክርስቲያን አስቡት፣ የኢየሱስ ቤተክርስቲያን የእግዚአብሔርን ቃል የእግዚአብሔርን መንፈስ አጣች ማለት በቃ በራሷ ህይወት ሊኖራት አይችልም። እንዲህ ብሎ መናገር በነገራችን ላይ በተዘዋዋሪ ጌታችን ክርስቶስ ኢየሱስን ቀጥታ መሳደብ ነው። በነገራችን ላይ እንዴት መሰላችሁ? ቤተክርስቲያን ሙሽራይቱ ናት፣ ክርስቶስ ደግሞ ሙሽራው ነው። ሙሽራይቱ ጠፍታ ታውቃለች ብሎ መናገር ማለት ሙሽራው መጠበቅ ተስኖት ነበረ ቤተክርስቲያን እንደማለት ነው። በመጽሐፍ ቅዱሳችን ላይ ሙሽራው ክርስቶስ ኢየሱስ ቤተክርስቲያን እንደሚጠብቃት የሚያሳዩ በጣም በርካታ የመጽሐፍ ቅዱስ ክፍሎች አሉ። እንደሚታወቀው ለምሳሌ ቤተክርስቲያንን የገሃነም ደጆች አይችሏትም ብሏል። ስለዛ ልጠፋ አትችልም። እንዳልኳችሁ የእግዚአብሔርም ቃልም የእግዚአብሔር መንፈስም ከሌላት በራሱ ህይወት ሊኖራ ስለማይችል ሞታለች ስለሚያስብል ማለት ነው። ሌላው ሲቀጥል እጅግ በጣም ደስ የሚል መልስ ነው አኬ የመለሰለት። ታዲያ የአኬን መልስ እንዴት አገኛችሁት ቤተሰቦች? አኬ ብዙ ጊዜ ከፕሮቴስታንቶች ጋር የሚያደርገው ንግግሮች እጅግ በጣም ደስ ይላሉ። ትክክለኛውን መልስ ነው የሚሰጣቸው። ታዲያ መልሶቹን እንዴት ታገኛችኋለሁ? እናንተ እስኪ ኮሜንት ላይ ጻፉልኝ ሀሳባችሁ። እኔ አሁን የመጀመሪያ አመት ላይ የልጅ ልደት ሳከብር አንድ ጓደኛዬ ምን አለችኝ? እኔ ምልሽ ግን አለችኝ ይሄን የሚያክል ትልቅ ልደት አገሽ ለልጅ ስታከብሪላት ለአንቺ ነው የፈለግሽው ወይስ ለሷ ነው አለችኝ። የእውነቷን የጠየቀችኝ በአንድ አመቷ አለችኝ። ምንም አታስታውስም፣ ምንም ትዝ የሚላት ነገር የለምና ቤተሰብ ከአቅሙ በላይ በሆነ ሁኔታ ልጆቹን ማሳደግ ማስተማር የለበትም ብሎ ከዛ በኋላ ግን ምን ተማርኩኝ እኔ ልጆቼ ሲያድጉ በቃ ሲያውቁ የሚፈልጉትን ሳይሆን የሚያስፈልጋቸውን ነገር እንደ ወላጅ አስበን ስናደርግ ጥሩ ነው። እናት አባት ለልጆች በጣም ከአቅም በላይ የሆነ ወጪ በሚያወጡበት ጊዜ ያንን የሚተኩበት ወይም ያንን ክፍተት ሰሞኑን በሶሻል ሚዲያ ላይ ተቆርጦ ሲለቀቁ የነበሩ አንድ ቪዲዮ ነበር። እሱ ምንድነው መቅደስ ዳበሳ ወደ ኢቢኤስ ቲቪ በድጋሚ ተመለሰች ሲባል ነበር። ታዲያ ይህ ንግግራቸው
ብዙዎችን አወዛግቧል። ግን ከእውነት የራቀ ውሸት ነው። በአንድ ወቅት ከፓስተር ቸሬ ጋር የተነሳችው ፎቶ ተረጋግሞ ሲለቀቅ ነበር። ግን ያኔ ከቀደሞ የስሳራበት ከነበረበት ድርጅት ነው እንጂ የተነሳችው አሁን ላይ እዛ ቤት አይደለም የተነሳችው። ይህን ፎቶ ቤተሰቦች እስካሁን አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። ታዲያ ይህንን ቻናል ሰብስክራይብ እንዳደረጋችሁት አልጠራጠርም፣ ላይክም እንዳደረጋችሁኝ አልጠራጠርም። ምክንያቱም ወንድሜ ምክራችሁንም ኮሜንት ላይ እንደምታስቀምጡልኝ አውቃለሁ።